ሞቅ ደመቅ እንዳለን ቀጥለናል። አቋቋማችሁ እንዴት እንደሚያምር አሰላላ ባዳዲሶቹ እንግዶች አማካኝነት ማል ገብቶ ወቅ ታለቃል ብሔራዊ ቡድን አሰላላ የፈረንሳይ ማሽ እንደዚህ የፈረንሳይ ያሰላልፋል መሰለኝ አይ ብራዚል ያገራችን የማለት ስዊድን ነው ይመስል ዮኬሬጅ ስዊድን ነው ዮኬሬጅ የት ነው ስዊድን ዮኬሬጅ ሰለቸን እኮ አንተ እሺ ዝግጁ ናችሁ? አንድ ጨዋታ እንጫወታለን። በጣም ቀላል ነው፣ እንቆቅልሽ ነው። ለቤተሰቦቻችን ለማስተዋወቅ ያክል ደግሞ በድጋሚ ቢሆን ሄኖክ ዘራብሩክ የአትጥሪን ቲያትር ረዳት አዘጋጅ ፕሮዲዩሰርና ተዋናይ እንዲሁም ደግሞ አርቲስት አብርሃም ቀናው ከኛ ጋር አለ። ጥሩ ቆይታ ይኖራችኋል ብዬ አስባለሁ። እንዴት ናችሁ? እንቆቅልሽ ላይ የኛዎችን እንኳን አቃችኋለሁ። እንደው እንግዶች ይልጠይቃሉ። ሄኒ ጎበዝ አይ ከባድ ይመስለኛል። አሁን እንቆቅልሽ ብዙ ነገር ተቀይሮ ይል እንደ መልሱም ሌላ ሊሆን ይችላል። አዎ አፕዴት ያደርጋል። እንቆቅልሽ አፕዴት ያደርጋል። እሱ ከባድ ነው እኮ ጨምሮ ይሆናል። ለኛ ነው ከባድ። እነዚህ ሰዎች እኮ የሚጽፉ የሚያዘጋጁ ሰዎች ነው። አንተን ፎክሎር ብለን ስናስወጣ እሱን አስበሽ ከባድ ናፍቂ አጽፊም አይ ግጥም ሰው ያነበበልሽ ምን ሆነ? አብርሽ እኮ በድርሰት ስንት ታሪክ የሰራ ሰው ነው። አብርሽ ይታወቃል። ያው አብርሽ እንቆቅልሽ አይደለም ታቆራና ቢሆንም ግን እንትን ነው የቃላት ዕውቀት ምናምን ይመስለኛል አይደል? ብዙ ከማንበብ የሚመጣ መሰለኝ እንቆቅልሽ። ቃላት ድሮ ነበር። አሁን እንኳን ፕሌዎች ቃላት የሚፈልጉ አይመስለኝም። የእውነት ያው እኛ የተለመዱ ተራ ቋንቋዎች ነው የሚጠቀሙት። እንትን ወደ በፊቶቹ ጻፊዎች ነበር ሲምፕል የሆነ ቀላል የሆነ እየወረደ መጥቷል። እንትን ነው አሁን ቅልጥፍናና ንቃተ ህሊና ነው ይፈልጋልና ለየብቻ ነው መልሱት። ቀድሞ መመለስ የቻለ እኔ ጥያቄውን ሳነብ ፊት ለፊት ያሉትን በተን ትጫናላችሁ። ቀድሞ የነካ እድል ይሰጠዋል። ያቃተው ደግሞ ከጨዋታ ውጭ ሆነና ቀጥሎ ያሉት ሲነኩ እያለን እንቀጥላለን ማለት ነው። ግልጽ ነው? ግልጽ ነው። ስንታየው እስቲ አንዴ እሺ ለሁሉም ጥያቄዎች አንዴ እንቆቅልሽ እላለሁ። የሰጡትን የሚበላ ሲያጠጡት የሚጠፋ ሮቤል መንካት አለባችሁ። እኔ አላውቀውም አለ የሰጡትን የሚበላ ሲያጠጡት የሚጠፋ ትንሽ መመራመር ብቻ ነው። የሰጡትን የሚበላ ሲያጠጡት የሚጠፋ እሺ እሳት ፓላው ናይስ እሳት ገምቼ እግዚአብሔርን አላውቀውም። እንደዚህ አይነት እንቆቅልሽ አለ? ከየት እንደመጣው አለ ስላለ መስሎኝ የመለሽው። አይ እኔማ ገመትኩኝ የሰጡትን ይበላል ከዛ በውሃ ሊጠፋ የሚችል ነገር ብዬ ተመራምሬ ነው እኮ። እንደዛ ሲሆን እሳት ነው አይደል? ሲያጠጡት የሚጠፋ ያልከኝ ይመስል የሚጠፋ ነው በባሪት የሚጠፋ ነው። እሺ ናፍቆት አንድ ብላለች። የተያዘላት ነው። እንደ አህያ ዱላ፣ እንደ ድመት ወተት፣ እንደ ውሻ እሳት፣ እንደ ነብር ስጋ የሚወድ ሮቤል ቀድሞ መንካት ግዴታ ነው። ይደገም እንደ አህያ ዱላ፣ እንደ ድመት ወተት፣ እንደ ውሻ እሳት፣ እንደ ነብር ስጋ የሚወድ እኔ ቆል ሳሚት ያለሽ የተመራችሁ ነው። እንደምን ቲያትርን ወክላችሁ መታችሁ እንደ አህያ ዱላ። እሺ መመታት የሚወድ ነው። ወተት ይወዳል። እንደ አህያ ዱላ፣ እንደ ድመት ወተት፣ ስጋ ይወዳል። እንደ ነብር ስጋ፣ እንደ ውሻ እሳት፣ እንደ ውሻ እሳት፣ እንደ ድመት አለው። እንደ ድመት ወተት፣ እንደ ውሻ እሳት፣ እንደ ነብር ስጋ የሚወድ ይሄ ራሳችሁ ፈጥራችሁ ነው። ሳሚ ነው የጻፈው እንጂ እንደዚህ አይነት እንቆቅልሽ የለም። አለ ስመልስልሽ እኮ በኋላ ታገኘዋለሽ። አሁን ደግሜ ካልመለስኩ በተግባር ነው ማሳጅ። እንደ አህያው በዱላ ተለኛል። እንደ አህያ ዱላ፣ እንደ ድመት ወተት፣ እንደ ውሻ እሳት፣ እንደ ነብር ስጋ የሚወድ ምንድነው? ውሻ እሳት ይወዳል እንዴ ሰው? እንቆቅልሹ ላይ ሄኖክ ደግሞ ሪፎርም ሊያደርግ ነው። እንቆቅልሽ ነክታ ሰው ስም ጥራ መሳቆሰው አለ። ሰውን አስቤው ነበር ግን ሰው የግድ ዱላ አይወድም። ዱላው ብቻ ነው እንጂ ሌላውን ይወዳል። ወተት፣ ስጋ ይወዳል። ወተት ከወደደ፣ ስጋ ከወደደ፣ ዱላ ከወደደ፣ ሙቀት ከወደደ ዱላ፣ ፍራሽ ፍንጭ ልስጣችሁ። በጣም ገባኝ። ይሻላል። እሺ የምግብ አይነት ነው። አወቅሽው? አዎ ናፍቄ ነክታለች። አሁን
እሺ ጌታ ሆይ ሮቤል ነካ አይ ለናፍቂ ነኝ ነካ ወተት እሳት ዱላ እንዲሁም ስጋ ክትፎ ክትፎ ውስጥ ወተት ይገባል ክትፎ ዱላ ይወዳል እናቴ ገንፎም ዱላ ይወዳል ምን ማማ ሲሆን እንደ ዱላ ቆጥረሽ ነው አይ በቃ እንደ አህያ ዱላ እንደ ድመት ወተት እንደ ውሻ እሳት እንደ ነብር ስጋ የሚወድ ቆጮ ነው ቆጮ አይ ማሰብ አይገርም ያመራምራል እንጂ ዱላ ማለት ቆጮ ዱላ እንደዚህ እኔ ማታል ተፍቆ በነገርሽ ላይ አንቺ መመገቡ ላይ ነው እኔ ቂጣው ላይ ነው የደረስኩት እሺ ጫካ ውስጥ ገብታ የምታንኩሻኩሽ እኔ ገበያም ትወጣ የለም እሺ ሮቢ ቁንጫ ወይ ቅማል ወሰን እሺ ቁንጫ ወይ ቅማል አይ ቅማል ይሻላል በቃ ወይ ቁንጫ ወይ ቅማል አይደለም ወይ ተውና አንዱን በል ቅማል በል እውነት ቅማል በል ከዛ በኋላ ልክ አይደለም ከተባለ አንቺ ችግር የለው እውነት ቅማል በል ባትማከሩ ጥሩ ነው ቅማል አግኝተዋል ጫካ ነው እኔ ደግሞ ገና የሚቀጥል መስሎኝ አይ ቲንክ ቅማል እኮ ጸጉር ውስጥ ስላለች ነው ቁንጫ ደግሞ ገላ ላይ ነው ያለች ስለዚህ ጫካ ይመለከታል ስላገሽኝ አመሰግናለሁ አንድ አላቸው ይሄን ነው ጫካ ሲባል በቃ የሆነ ደን ምናምን ወደ አማዞን ምናምን እዚህ ለማ እሱ የችግሩ ተጠቂ አይደለም አዎ ስለሌለ ነው አይጠፋም ለዛ እሺ ሰው ፈረሱ ጠፈር ልጓሙ በጣም ኢዚ ከተማ ሰው ፈረሱ ጠፈር ልጓሙ አብርሽ ሐሳብ አይደለም ናፍቁት አልጋ ሰው ፈረሱ ነው የሚለው አይ አሁን እኮ የሚጋለበው ሰው ነው ሰው ነው ይተጋገኝ ሰው ይጋልባል ሐሳብ ግን አሪፍ ነበር ሐሳብ ይጋልባል ጠፈር ልጓሙ አዎ ይሆናል ጣውን ጠፈር የሚለው ገመድ ሊሆን ይችላል ጠፈር የሚለው ጠፈር ይሄ መንኮራኩር ምናምን አዎ ወደ ሰማይ ከመጣ ግን ጠፈር ልጓሙ ሰው ፈረሱ ሰውን የሚጋልብ ነገር ምን ነው የሚጋልበን ጋሪን ማኛን የሚጋልበው ሰውን ሊጋልብ የሚችል ነገር ሐሳብ ውጪ ምን አለ አብርሽ እኮ በደምብ ገልጾታል እሺ አብርሽ ቀበቶ አይደለ እሺ ሰው ፈረሱ አዎና ሱሪ ነው ሰው ፈረሱ እሺ እንስራ ነው መቼም አልደርስበትም ነበር ታዝሎ አይደል ኦኬ እሺ ሲወስዱብኝ የምሰፋ ሲወስዱብኝ የምሰፋ ኪስ ሲወስዱብኝ የምሰፋ ገበታ ምግብ ይሰፋል ጉሻ ባነሳን ቁጥራ አንቺ ነሽ የምትሰፊው ገበታው አይሰፋም ከባድ ሲወስዱብኝ መገመት ቀላል ነው ብለህ እኮ አሁን የምትጠይቀን ከባድ ጥያቄ አይ ቀላል ነው ፍንጭ ስጠና እሺ በጣም ሲከብዱ ትንሽ ፍንጭ ስጠና እንደዛ ይሻላል ይሄ ፍንጭ ለመስጠትም አይመችም የእውነት እሺ ሰው ነው ቁስ ነው የሚለውን ብቻ ነገር ሰው አይደለም ቁስ ነገር ነው ቁስም አይደለም ጉዝ ነገር ነው የምንገለገልበት ቤት ውስጥ ምናምን ብነግርሽ አይሻልም ሲወስዱብኝ የምሰፋ ሳህን መጀመሪያ እኮ በመጣው ሳይዝ ነው ሊቀጥል የሚችለው ምኑ ነው የምትወስደው እንጀራ አይደለም እንጀራም እያለቀ ነው ምግብ አይደለም ብዬሽ እንጀራ ላይ ነሽ ምግብ አይደለም ሄኒ ጠረጴዛ ከባድ ጉድጓድ የተቆፈረ ሲወሰድበት እየሰፋ ነው የሚመጣው ይሄን ራስ ነው የጻፍከው እንደዚህ አይነት ኢትዮጵያ የላትም እንደዚህ አይነት አባባ በጣም ቀላል ይሄኛው ነው የፈጠነ ይመልሰዋል አልቀረም ተቀጥቅጦ አስተኛው ፈልጦ በጣም ቀላል ነው በጣም ቀላል ነው ትንሽ ነው ማሰብ ይፈልገው አልቀረም ተቀጥቅጦ አስተኛው ፈልጦ አልኮል መጠጥ እና ተያያዥ ነገሮች መጀመሪያ መንካት ብትለምዱ ጥሩ ነው
እሺ አይ እንትኑ እኮ ውይ ነካውት እኔ አላውቀውም ቆይ አላውቀውም ለማለት ነካሽ ሲድገማ አልቀረም ተቀጥቅጦ አስተኛው ፈልጦ አሃ የቀጠቀጥነው ነገር መልሶ ሲፈልጠን ማለት ነው ፍልጥ መጥረቢያ አልነካሽ መጥረቢያ አይደለም እኔ መስሎ ነበር ያሰበው አይደለም አሁን እናንተ እንጨቱን ናችሁ እየመለሳችሁ አላችሁ አልቀረም ተቀጥቅጦ አስተኛው ፈልጦ ቢላዋ አይደለም አስተኛው ፈልጦ ቶሎ አይደለም በለኛ ስትል የመለስኩት እየመሰለኝ አብርሽ ትሞክራል እያሰበ ነው አብርሽ ቆይ እናስብ ፍንጭ ትሰጠናለህ ፍንጭ የሚያሰጥ ነው ይሄን ከእንትን ካላችሁ አብርሽ ይሞክራል መዶሻ አይደለም ናፍቆት ቅድም ደርሰሽበታል የእውነት በምኑ ደረስኩበት በፍልጡ አይ እሺ ሰው መጥረቢያ ያለችው አይደለም ቆይ በእንትኑ ነው የደረስኩበት መጥረቢያ ብላ አይደል መጥረቢያ ደርሳበታለች ስላለ ቆንጨራ አንተን በቆንጨራ ነበር ማለት አልቀረም እንትን ነው በመጠጡ ነው መሰለኝ የደረስኩበት እሺ ያው ገምጪ ስለዚህ አልቀረም ተቀጥቅጦ አስተኛው ፈልጦ አሃ አረቂ አብርሽ ጌሾ አሁን መጣል ኢየሱስ ወቅታ ነው ይወቀጣል ከዛ መልሶ ከኛ አቅም በላይ ነው ወቀጡ ነው አንጎበር ይፈፈልጣል ነው ደረሰበት ነው እዚህ በጣም አጭር ነች ምግቧ አፈር መላስ እባብ ምግቧ አፈር ነው እንዴ እሱ ነው የሚነሳው እንጂ ምግቧ አፈር መላስ አፈር መጥለስ ምንድነው እሺ መጥረጊያ ይችላል ነው ከረዚ ይችላል የምትግባባቸውን ትመልሳለህ እባክህ አይ ነሽ መጥረጊያውን ተግባብቼ ነው አብርሽ ጌሾን ተግባብቶ ነው በጣም ታነካካለህ እሺ በሶስት እግሩ ቆሞ የሚፈነጥዝ እንዴ አንተ ጸጉራና በጥራ ምናምን የለህም እንዴ እሱማ አድሮስታላችሁ እንት በሯ ዝቅ ታጨበጭባ አትጠይቀንም በሶስት እግሩ ቆሞ የሚፈነጥዝ ለምን ተናደድክ እንዴ ዶክተር አሜን አይ ዛ ትራይፖድ ስላይ ሶስት እግሩ ቆሞ የሚፈነጥዝ በፈሶ ብርጩማ ማን ነው እኮ እሺ ሮቤ ሄኖክ እኮ መጀመሪያ ሄኖክማ ትራይፖድ አልኩ አክቹሊ አይፈነጥዝም እኮ ያለ ምን ፈነጥዘው ሮቤን አይኔም ልል ነበረ ብርጩማ መጥቶልኛል ግን አልፈነጥዝም የሚቀመጠው ሰውዬ ነው የሚፈነጥዘው በሶስት እግሩ ቆሞ የሚፈነጥዝ እንዳትነግረን እሺ እንደርስበታለን አስቡት አሁን ቅድም ሄኖክ እንቆቅልሽ ልንጮህ ነው ስል አፕዴትድ እየሆኑ ነው ብሏል በከዛ አሃ እሺ ያው ባጃጅ አፕዴት ሆኖ ማለት አይልክሽ ባጃጅ በጣም አፕዴት ሆኖ ከሆነ ኦልድ ቨርዥኑ ንገሪኝ በእንቆቅልሹ በርጩማ ነበር አሁን ስንት ችግሩ አሁን መፈንጠዙ ላይ ነው እንግዲህ በርጩማ አልፈነጠ ሲል ዘነጡ ከተከፈተላት ምናልባት በሶስት እግሩ ቆሞ የሚፈነጥዝ እቃ ነው ነገርዩ አይደለም እንስሳ ነው አይደለም ሰው ነው እንስሳ ከሆነ ምን ልትይ ነው ሶስት እግር ያለው ካንጋሩ አራት ነው ያለው አይ ካንጋሩ አራት ነው ግን በሁለት እግሩ ነው የምትይ አታርመኝ ማረም ለምን ፍንጭ ይሰጠናል ፍንጭ ይሰጣል ፍንጩን ስትነግረን በጣም ይሞክረው ነው ባይዞ አብርሽ እኛ ስንለፈል እሱ ያሰለስልና መልሷል በሶስት እግሩ ቆሞ ነው አሁን እኮ መፈንጠዙ ችግር አልነበረው ሶስት እግሩ እንትን ነው እሺ ጉልቻ ነው አሃ ድስት ተጠጥዶ ነው ሽሮ ወጥ በድስት ተጠጥዶ አይኔ ምን ሽሮ ሲንተከተከው ምናልባት አሁን እንትን ነው ደርሳችሁበታል ማጥበብ ነው እሳት ራሱ እሺ ጉልቻ ብለሽዋል እኮ እሺ ድስት ሽሮ ወጥ ናይስ እና ሽሮ ወጥ አይደለም አይ ለሄኖክ ላለመስጠት የልክበት ረቃት አይ ዱቄትም ለጥብ ልሰጠው አልፈለክም ከመን ችግር አሁን መፈንጠዙ ምን አሰብኩት ሽሮ መንተክተክ ነገር አለ አይደለ አሁን ወጥ ብዙ መፈንጠዙ ላይኖር ይችላል ሽሮ ግን ብዙ ጊዜ ስትንተከተክ ከፍ ትላለች ፈነጠዘች ማለት ነው አይደል አይ ፈንጠዝያው እኮ እንደ ግባውት ይወሰናል ቀኑን ሙሉ አየር ላይ የሚውል
ግን የትም የማይሄድ ሮቢ አረፍ ቀኑ ሙሉ አየር ላይ የሚውል ግን ቀኑ ሙሉ አየር ላይ የሚውል ግን የትም የማይሄድ እሰይ ነው ጉም ምናልባት ጉም አይደለም ሳስይ የሆነ ሲል ነበር አይደል ሮቤላ ፀሐይ አየር ላይ ያለው ወይም አየር ላይ ሰማይ ላይ ቀኑ ሙሉ ፀሐይ እኮ ይሄዳል አይ ፀሐይ ቆማር ምድር ላይ ምሽከረከር እኔ አውቀዋለሁ እሺ ጥላ ጥላ መሄድ አለ ቀኑ ሙሉ አየር ላይ የሚው የማይሄድ ንፋስ አይደለም ንፋስ ደመና አይደለም እንግዲህ ደመና ጨረቃ ፍንጭ ልስጣችሁ እስቲ ከሀገር ጋር አያይዙት ሀገርን የሚወክል ነገር ነው ነገርኳችሁ ኦሬዲ ይሆናል ሰማይ አይሆንም ሀገር የሚወክል እስቲ ተበለው እንትን ተራራ አረ አየር ላይ የሚወድ በለው እስቲ አረ አብሻ ብሩት ባንዲራ ናይስ ባንዲራ ነው የትም አይሄድም እንደ ያየን ባንዲራ የት ሄደ ቀኑ ሙሉ ያው እስኪወርድ ድረስ አየር ላይ ነው የሚለው እሺ ከባድ ነው ዝግጁ ናችሁ ቆየው ካልኩኝ እንቆቅልሽ ምን አውቀለ ሲቀመጥ ረጅም ሲቆም አጭር ሮቢ ነካ ሲቀመጥ ረጅም ሲቆም አጭር ምን ልትል ነበር መልስ ካላወቅስ እኔ አውቀዋለሁ በጣም ቀላል ነበር አሁን ግን ሲቀመጥ ረጅም ሲቆም አጭር ሲቀመጥ ረጅም ነው ሲቆም አጭር ነው እንትን ከዘራ ዱላ ከዘራ ይቀመጣል አይ ሰውየው እንደዚህ ያስቀምጠው እሺ አልጋ ሲቀመጥ ረጅም ነው ሲቀመጥ ነው የሚረጅም የሚሆነው ሲቆም ያድራል ውሻ ናይስ አሜዚንግ ነው ያስከር እቴ ሙዛ ቦገው አርግዛ ናፍቆት በላ ልድገመው ነው ወይስ ነክቷል ሄኒ ሊመልስ እሺ እኔ እቴ ሙዛ ቦገው አርግዛ ግመል ነች ሙዛ በወገቧ የምታረግዘነች ግመል አለች ወገቤቱ ጋር ያው እንግዲህ እንቆቅልሽ ስለሆነ እሺ ልጅ ያዘለች ሴትዮ ስሟ ማን ነው ናፍቆት ካርኪዳ እቴ ሙዛ ነው ምን አመጣው ነው ያልገባኝ እቴ ሙዛ ስመልስልሽ ይገባሻል እቴ ሙዛ በወገቧ አርግዛ እሺ የሆነ የሚሸከሙት ነገር ነው መሸከም ያለበት ነገር ነው አይ አይደለም ፍንጭ ብትሰጠን የሚበላ ነገር ነው የሚበላ ነው አሃ እንትና ትግባቡ ነው መስሎ እንትናስ ወገቧር ፍሩት ነው ባይ ዘ ወይ ፍሩት ነው ወይ አትክልት ነው ፍሩት አይደለም አትክልትም አይደለም ጥራጥሬ በቆሎ ናይስ ሄኖክ መጥቼ ብትጠብቅ ደስ ሰዓት መልስ አትወጣ በቆሎ ላይ ሁሉ እኮ ሙዛ እንዴት በቆሎ እቴ ሙዛ ዝም ብለሽ እንደ ሙዝ ነው የሚላጠው ምናምን ወገቧ አርግዛ ከማን አገዳው ላይ ነው ያለው አታብራራ አትመልስም ነበር እንዴ መጀመሪያ ወገቧ ከማን እንዳትኝ እንጂ እሺ ከነጭ ቆዳ ቆሻሻ የሚያወጣ መጥረቢያ እንዳትኝ ከነጭ ቆዳ ቆሻሻ የሚያወጣ ቆዳ ነው ጉዳዩ ጉዳዩማ አውጪው አካል መሰለኝ ከነጭ ቆዳ ቆሻሻ የሚያወጣ ሮቢ በርታ ምን ሮቢ ያለው ናፍቆት ነው ነጭ ቆዳ ሳጠራህ ቶሎ በል ሮቤል እንዳልን ፍንጭ ስታር ቆይ ይሄን ሊመልስ ነው አይ ሳሙና ምናልባት የኛ ቆዳ እንዳለ እዚህ እኮ ጉዳዩ ቆዳ ነው ወይ ያልኩት ለዛ ነው እኔ ግን ጉዳዩ ቆዳ አይመስለኝም ሄኒ የእንትን መሰለኝ
ከሆነ ነገር ውስጥ ሳይሆን ከሆነ ነገር ከሆነ ነጭ ነገር ውስጥ የሆነ ቆሻሻ የሚያወጣ ነገር ነው እንጂ ቆዳ ብቻ አይመስለኝም። ነገር ትሪክ መሰለች። ቆሻሻን ሊያወጣ የሚችል እንግዲህ ሳሙና ከወተት ምናምን ውስጥ አንተ በጣም እንትና አስተውሎት ተጨምሯል። ምን የእርጎ ዝንብ ምናምን እርጎ አይብ ምናምን እንደሚለየው ምናምን ደርሰበታል። አይገርምም? ከነጭ ቆዳ ውሸቱን ነው ከነጭ ቆዳ እስኪ ፍንጭ ወይ ደግሞ ፍንጭ ስታነሽ ከነጭ ቆዳ አሁን ትንሽ ፍንጭ ከሰጧችሁ ትበሉታላችሁ። አብርሽ ትሞክራ። ስታይ ከበደኝ። ከነጭ ቆዳ ነገር አስቡ። ነጭ ነገር እሺ፣ ወተት አሰብን። ሸሚዝም እኮ ይታየናል። ነጭ ነገር ጥርሳችንም እኮ ነጭ ነው። እንትን የጥርስ እንደዚህ ቆሻሻ መውጫ ምን ስቲኪ ቅቤ መጨረሻ አታላ ቆሻሻ አይደለም። እንስራ አይደለም። እንስራም አይደለም። ስቲኪኒ ጥርስ ብሩሽ ከነጭ ቆዳ ቆሻሻ የሚያወጣ ቆይሽ እንዳትንትን ምላስ። እሺ የምንጽፍበት ነገር ነው። እስክሪብቶ አይደለም። የምንጽፍበት ነጩን አስቡት። እሺ የምንጽፍበት ወረቀት። እሺ ወረቀት ላይ ቆሻሻ የሚያወጣ እንትን ምንድነው? ራበር ዳስተር ምንድነው? ራበር ላጲስ ነው። እንግሊሽ ቀደመኝ። ራበር አለሽ። እኔ እኮ ለምን ከበደሽ እላለሁ። ለካ ሁለተኛ ቋንቋሽ ነው ሲያስቸግርሽ ነበር። ራበር። እሺ አሸናፊውን ላይ ያለን እንዴት ነበረ? አብርሽም ጥሩ ነው። ብዙ ባን መልሰ አብርሽ ጎበዝ ነው በእውነት። አይ ኧረ እኔ በግምት ነው የገመለስኩት። በደንብ እያስተዋልክ ረጋ ብለህ እኛ ስንቀለቀል እሱ ቀስ ብሎ። በነገራችን ላይ አብዛኛው መልስ እኔ ነኝ የመለስኩት። በነገራችን ላይ አንተ መልሱን ነግረው ነው ፕሮዲውሰሮቻችን እኮ ለዛ እኮ ተጽፎልኝ ነው መልስ እንዳይ። አሁን እንቆቅልሽ እንጫወታለን። አሁን ጠየቁትን ግን እኔ ሰምቻቸው ባይዶ ይሄ እንቆቅልሽ ካለ አሁን ኢትዮጵያ ህዝብ ይፍረደኝ ትል ነበር። ሊያብት ኖር ነው ይሄ እንቆቅልሽ አላት ወይ ኢትዮጵያ? እኛ የምናውቀው አይኗን ተኩላ ገበያ የምትወጣ በሯን ዘግታ የምታጨበጭብ ዞራ አራት እግር አለ ወንዝ አይሻገርም። እንደዛ ነው። ሲሄድ አገኘኋት ስመለስ አጣሁ። ማናት? ጥላ ጤዛ ነች። ጉድ መጣ ገንፎ ዛፍ ላይ ወጣ። ታዲያ ምንድን ነው አንተ የምር ምንድን ነው? ጉድ መጣ ገንፎ ዛፍ ላይ ወጣ። ሙዝ እኛ የምናውቀው የተማርነው ይሄንን አዲስ ነው። ይሄ አንተ ያመጣው አሁን ከግባር ጋር የሚሄዱ በነገራችን ላይ እንቆቅልሽ እኮ ይሄ በእንግሊዝኛው ፐዝል እንደም ሌላ ነገር ምንም የለውም። የትሪክ ጨዋታ ነው። እንደዚህ በንቃት ተመራምረን የምንደርስበት ነውና ሁሌ እንደተገደበ እንትን አይልም። አራት እግር አለው ላይ መሆን የለብንም። ግን አንድ ጥያቄ መጨረሻ ጠያቂውን ልጠይቀው። ጥቁር አዞ ተጠማዞ አስፋልት ይችላል ስንታየው ማለት ነው። እንዴ ነበረ ጥያቄው ሞኔ ነበረበት። ከዛ መልሰን ያልቅ። እሺ በጣም አድርገን እናመሰግናለን። የዚህ የእንቆቅልሽ ጨዋታ ውድድራችን የዛሬው አሸናፊ አብርሃም ቀናው ነው ከአትጥሪ ቲያትር። ናይስ። ያው ሄኒ ድናሃል። እውነት ነው። የኔው ነው ተደግፈሃል። የኔው ነው አብርሽ። አንተ ከኛ ይውጣ ሽልማቱ እንግዲህ እኮ አንተን ይዤ ለዛብራችሁ ነው እንል ነበር። ስለነበረን ቆይታ በጣም አድርገን እናመሰግናለን። አብርሽና ሄኒ ጥሩ ጊዜ እንደነበረም ተስፋ አድርጋለሁ። በሌላ ጊዜ እንገናኛለን። የእንቆቅልሽ ጨዋታችን በዚሁ አብቅቷል። እሁድን አንድ ላይ ይቀጥላል። መልካም ጊዜ